ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ እንደሆነ የሚያሳዩ መረጃዎች ወጥተዋል። በሱዳን የሚንቀሳቀሰው የህወሓት አርሚ ሰባ በሸረሪና ግንባር አከማችቶት የነበረው የመሳሪያ ዲፖ ተያዘ የሚል መረጃ ተሰምቷል። ይህ በእንዲህ እንዳለም የትግራይ ሚዲያዎች ከምድር በታች ወደ ተቆፈረ ስቱዲዮ መሸጋገራቸውን የሚያሳዩ መረጃዎች ወጥተዋል። በሌላ በኩል ደግሞ የኤርትራ ህዝብ ቋኝ ስርዓት ታፍኖ መኖር ሊያበቃ ይገባል ሲል ብርጌድ ንሓመዱ ገልጿል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከእነዚህ መረጃዎች በተጨማሪ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቢ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ብይን መሰጠቱን የጋዜጠኞች መብት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄዱ ነው ሲል ክስ ማሰማቱን የአዲስ ስታንዳርድ አታሚ በዋና አዘጋጁ ላይ እገታ እንዲሁም በስቱዲዮ ላይ ወረራ መፈጸሙን ጠቅሶ ከቢሮ እንዲለቅ ትዕዛዝ እንደተላለፈበት ማስታወቁን እና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የመሳሪያ ዲፖ ተያዘ የሚል መረጃ ተሰምቷል። በሱዳን የሚንቀሳቀሰው የህወሓት አርሚ ሰባ በሸረሪና ግንባር አከማችቶት የነበረው የመሳሪያ ዲፖ ተያዘ የሚል መረጃ ተሰምቷል። ከሸረሪና ካምፕ ወጣ ብሎ ግዴማ በተባለች ቦታ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረ ተተኳሽ የቡድንና የነፍስ ወከፍ መሳሪያ፣ ሮኬት፣ የአጭርና መካከለኛ ርቀት ሚሳኤሎች፣ አርፒጂ 7፣ የሳተላይት ስልኮች፣ የሬዲዮ መገናኛ፣ የቅኝት ድሮኖች፣ የመኪና መለዋወጫዎችና ጊዜው ምንነታቸውን ለመለየት ያልተቻሉ የጦር መሳሪያዎች ገቢ መደረጋቸውን ምንጮቹ አረጋግጠዋል ሲል አዩዝ አበሻ ዘግቧል። እንደ መረጃው ከሆነ በትናንትናው ዕለት ብቻ ከሸረሪናና ግዴማ ካምፕ 31 ከባድ ተሳቢ ተሽከርካሪዎች ከአርሚ ሰባ የተማረኩ የተለያዩ ትጥቆችን ወደ ሁመራና ዳንሻ ከተማ ተጓጉዘዋል የተባለው። ይህ በእንዲህ እንዳለም የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ እንደሆነ ተነግሯል። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የሚያሳዩ መረጃዎች ወጥተዋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው ብሏል። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄ ለሌላ ጦርነት ሊያጋልጥ ይችላል የሚለውን ስጋት አንሮታል። ሁለቱ ወገኖች ልዩነቶቻቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱም ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባሉ የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ እንደሆነና የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑን የአይን ምስክሮች አስታውቀዋል ሲል ሰሌዳ ዘግቧል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮችን ጠቅሶ ሰሌዳ ጨምሮ ዘግቧል። እንደ መረጃው ከሆነ በአፋር ክልል የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱና ተጨማሪ ኃይል ማስፈሩም እንደቀጠለን የተገለጸው። ይህ በእንዲህ እንዳለም የኤርትራ ህዝብ በጭቋኝ ስርዓት ታፍኖ መኖሩን ሊያበቃ ይገባል ሲል ብርጌድ ንሓመዱ ገልጿል። በኤርትራ ስር ነቀል የስርዓት ለውጥ ለማምጣትና የህዝቡን የለውጥ ፍላጎት ለማጠናከር እየሰራ መሆኑን የግንባር ህዝብ ማዕበል ብርጌድ ንሓመዱ አስታውቋል። የግንባሩ የፖለቲካና ዲፕሎማሲ ኃላፊ አቶ በየነ ገብረ እግዚአብሔር፣ የግብረ ኃይል ሰብሳቢ አቶ ዳዊት ይብራህና የዲፕሎማሲ ቡድን አባል አቶ ዳዊት ተፈሪ በጋራ በሰጡት መግለጫ የኤርትራ ህዝብ ከስርዓቱ ጭቆና ወጥቶ ከኢትዮጵያና ከሌሎች ጎረቤት ሀገራት ጋር በመልካም ጉርብትናና በልማት ሊተሳሰር እንደሚገባ ገልጸዋል። አመራሮቹ አክለውም ሻዕቢያ የቀጠናውን ሰላም ለማደፍረስ ያቋቋመውና ጽምዶ የተባለው ቡድን ህዝባዊ መሰረት የሌለውና ቀጠናውን ለማተራመስ የተዘጋጀ በመሆኑ ለኤርትራም ሆነ ለትግራይ ህዝብ ምንም ጥቅም እንደሌለው አብራርተዋል። ወደ ቀጣዩ መረጃዎች ስናልፍ የአዲስ ስታንዳርድ አታሚ በዋና አዘጋጁ ላይ እገታ በስቱዲዮ ላይ ወረራ መፈጸሙን ጠቅሶ ከቢሮ እንዲለቅ ትዕዛዝ መተላለፉን አስታውቋል ሲል መሰረት ሚዲያ ዘግቧል። እነዚህ ድርጊቶች የተፈጸሙት ተቋሙ የኢትዮጵያ ሚዲያ ባለስልጣን የአዲስ ስታንዳርድን የኦንላይን ሚዲያ ምዝገባ ሰርተፊኬት ለመሰረዝ ያሳለፈውን ውሳኔ በህግ ለመቃወም በሚንቀሳቀስበት ወቅት መሆኑ የታወቀ ሲሆን ተቋሙ የባለስልጣኑ ውሳኔ ህገ ወጥ ነው ብሎ እንደሚያምንም ገልጿል ሲል መሰረት ሚዲያ ጨምሮ ዘግቧል። ይህ በእንዲህ እንዳለም
የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦር ናጊ የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ለሰዓታት መታገትንና በመገናኛ ብዙሃኑ መስሪያ ቤት ላይ በመንግስት የጸጥታ ኃይሎች የተፈጸመውን ከፍተኛ ጥቃት የኮነኑ ሲሆን ድርጊቱ የኢትዮጵያን ገጽታ ያጎድፋል ሲሉ አሳስበዋል። አምባሳደር ቲቦር በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የመንግስት ድርጊት ለአገሪቱ ወሳኝ በሆነ ሰዓት ላይ መጥፎ መልእክት አስተላልፏል ብለዋል። አክለውም ይህ መንግስትን ደካማ ያስመስለዋል ሲሉ ገልጸዋል። ይህ በእንዲህ እንዳለም የጋዜጠኞች መብት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄዱ ነው ሲል ክስ አሰምቷል። የጋዜጠኞች መብት ተሟጋች ቡድኑ ሐሙስ ዕለት ባወጣው መግለጫ እነዚህ ተከታታይ ክስተቶች በኢትዮጵያ ውስጥ ከሚገኙ ግንባር ቀደም ነጻ የመገናኛ ብዙሃን ተቋማት መካከል በአንዱ ላይ የሚደረገውን ጫና በከፍተኛ ሁኔታ ማባባሳቸውን ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ በአዲስ ስታንዳርድና በዮናስ ከድር ላይ የተፈጸሙ እነዚህ ጥቃቶች የኢትዮጵያ ባለስልጣናት የሀገሪቱን ነጻ የዜና ድርጅቶች ለመበተን የሚያካሂዱት ዘመቻ አሳሳቢ ደረጃ ላይ መድረሱን ያሳያል በማለትም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቢ አቅርቦት የነበረውን አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ብይን መሰጠቱ ተገልጿል። አቃቢ ሕግ በከፍተኛ የኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገቡ በክርክር ሂደት ላይ የሚገኝና በችሎት ውሳኔ ያልተሰጠበት ሆኖ ያለ በሚዲያ ላይ በመቅረብ ከክሱ አውዱ ውጪ የሆነ ማብራሪያ በመስጠታቸው የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል በሚል የዋስትና መብታቸው ተነስቶ ከማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ የሚል አቤቱታ አቅርቦ ነበር። በተጨማሪም ዘገባው የተጫነበት ሚዲያ ይቅርታ እንዲጠይቅና ቪዲዮውን እንዲያወርድ በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን የሚሉ አቤቱታዎችንም አቃቢ ሕጉ አካቷል። ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ ደግሞ አቃቢ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በህግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑንም አስረድቷል። ዛሬ ጠዋት በዋለው ችሎት የአቃቢ ሕግ አቤቱታና የተከሳሾች ምላሽ መርምሮ ምላሽ ለመስጠት ቀጠሮ ሰጥቶ የነበረው ችሎቱ ተከሳሾቹ የዋስትና መብታቸው እንዲነሳ የቀረበውን አቤቱታ ውድቅ አድርጎታል። ችሎቱ በዋስትና ላይ የቀረበውን አቤቱታ ውድቅ ያደረገው በጥቃቅን ስህተቶች የዋስትና መብታቸውን መከልከል አግባብነት ያለው ባለመሆኑ አልተቀበልነውም በሚል ነው። እንዲሁም አቃቢ ሕግ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቢ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በህግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን ያሳወቀበትን አቤቱታን በተመለከተም በመደበኛ ምርመራ ተጣርቶ የመከራከር መብታቸውም ተከብሮ የሚታይ ነው በሚል አልተቀበለውም። የተላለፈውን የዘገባ ይዘት በተመለከተ ግን ህጉን ያልተከተለ አሳሳች ዘገባ ነው ያለው ሲሆን ከተጫነበት ሚዲያ ላይ እንዲወርድና ሚዲያውም ይቅርታ እንዲጠይቅ ትዕዛዝ ተሰጥቷል። አርቲስቶችን በተመለከተ በከባድ ማስጠንቀቂያ እንዲታለፉ ችሎቱ ብይን የሰጠ ሲሆን በመዝገቡ ላይ ለጥቅምት 2 ቀን 2019 ዓ.ም የተያዘው ቀጠሮ እንደተጠበቀ ነው በማለትም ብይን ተሰጥቷል።